የሚኒስትሮች ምክር ቤትና 3 ክልሎች ተከሰሱ። ሰላም ጤና ይስጥልን የኢትዮ ፎከስ ተከታታዮች፣ የዕለቱን ዜና ትንታኔ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎች ከተፈናቃዮች የመብት ጥሰት ጋር በተያያዘ ክስ ተመስርቶባቸዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስቴሮች ምክር ቤት የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት መክሰሱን አስታወቀ። ፍርድ ቤቱ ጉዳዩን ለመመልከት ለነገ ዓርብ ለታህሳስ 17 2018 ዓ.ም ቀጠሮ ሰጥቷል የተባለ ሲሆን የተከሰሱትን የመንግስት ተቋማት ተጠያቂነት ያረጋግጣል ተብሎ ተስፋ ተጥሎበታል። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት ጥቅምት 25 2018 ዓ.ም የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት አስገብቷል። በዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታህሳስ 10 ነበር ተብሏል። ሆኖም በዕለቱ ዳኞች ባለመሞላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠውን ቀጠሮ በ1 ሳምንት አራዝሟል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክፍሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጉዳይ መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር አስፍሯል ተብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በክሱ መጀመሪያ ላይ የጠቀሰው ህዳር 24 2013 ዓ.ም በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሻህት ወረዳ የተፈናቀሉ ሰዎችን ጉዳይ ሲሆን በዚህ ጦርነት ከ1 ሚሊዮን 57 ሺህ በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመልክቷል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያዎች ውስጥ እና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ519 ሺህ በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ተጠልለው እንደሚገኙ ድርጅቱ በዝርዝር ጠቅሷል። በተጨማሪም የክስ ማመልከቻው በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84 ሺህ በላይ ዜጎች እንዳሉ ይገልጻል። እነዚህ ተፈናቃዮች በትግራይ ክልል እንዳሉ ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ተጠግተው እንደሚገኙ ድርጅቱ የክስ ማመልከቻው ይገልጻል። በ3ቱም ክልሎች ያሉ ተፈናቃዮች በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ጭምር እንደተጠለሉ የጠቀሰው ድርጅቱ ውሃ፣ መጸዳጃ፣ ምግብና የጤና አገልግሎት በቂ በሆነ መልኩ እያገኙ እንዳልሆነ ተጠቅሷል። ተፈናቃዮቹ እጅግ አስከፊ ሲል በጠራው የደህንነትና የሞራል ውድቀት ውስጥ እንዳሉና በረሃብ የተጠቁ መኖራቸውንም አስታውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት ለፍርድ ቤት ባቀረበው ማመልከቻ ላይ የዘረዘራቸው ተከሳሾች 5 ሲሆኑ በተከሳሾቹ ዝርዝር በአንደኛ ተራ ቁጥር የተቀመጠው የሚኒስቴሮች ምክር ቤት ሲሆን እርሱን ተከትሎ በሁለተኛ የተቀመጠው ደግሞ የሰላም ሚኒስቴር ነው። አማራ ክልላዊ መንግስት፣ የትግራይ ክልል ጊዜያዊ አስተዳደርና የኦሮሚያ ክልል መንግስት በድርጅቱ የክስ ማመልከቻ ላይ ከ3 እስከ 5 ያሉትን የተከሳሽ ቦታዎች ላይ ሰፍረዋል። ድርጅቱ በማመልከቻ ላይ ሁሉም ተከሳሾች የተፈናቃዮችን ህገ መንግስታዊና ዓለም አቀፋዊ መብቶች እየጣሱ ይገኛሉ ሲል ወንጅሏቸዋል። የሰብአዊ መብት ተሟጋች ድርጅቱ ተፈናቃዮቹ በህገ መንግስቱ የተሰጣቸውን የአካል ደህንነት፣ በህይወት የመኖርና የመንቀሳቀስ እንዲሁም በፈለጉት የኢትዮጵያ ግዛት የመኖር በቂ የመንግስት ድጋፍ የማግኘት መብቶች እንዳላቸው በክስ ማመልከቻው ላይ ዘርዝረዋል። ተፈናቃዮቹ እነዚህ ህገ መንግስታዊ መብቶች እንደተጣሱባቸው ድርጅቱ በክሱ ላይ ጠቁሟል። ከህገ መንግስቱ በተጨማሪ ሁሉም ተከሳሾች በሀገር ውስጥ የተፈናቀሉ ሰዎችን መጠበቅና ድጋፍ ማድረግ እንደሚገባ የሚያስገድደውን የአፍሪካ ህብረት የካምፓላ ኮንቬንሽን በመጣስ ክስ ቀርቦባቸዋል። ይህንን የካምፓላ ኮንቬንሽን በየካቲት 2012 ዓ.ም የተቀበለችው ኢትዮጵያ ከ1 ወር በኋላ በአዋጅ ተዘጋጅቶ በህዝብ ተወካዮች ምክር ቤት ጸድቋል። ካምፓላ ኮንቬንሽን በሀገር ውስጥ የተፈናቀሉ ሰዎችን ወደ ቀያቸው የመመለስ በቂ የጸጥታና የደህንነት ሽፋን የመስጠት እንዲሁም በቂ የማቋቋሚያ እርዳታ የማቅረብ ግዴታ በፈራሚ ሀገራት ላይ ይጥላል። ከ55ቱ የአፍሪካ ሀገራት እንደ ኢትዮጵያ ሁሉ የኮንቬንሽኑን ተቀብለው ያጸደቁ 34 ብቻ ናቸው። በመሆኑም የሚኒስቴሮች ምክር ቤት የሰላም ሚኒስቴር እነዚህ ህጎች የማስፈጸምና የመከታተል ኃላፊነታቸውን አልተወጡም በሚል በድርጅቱ ተከሰዋል። በምዕራብ ትግራይ ተፈናቃዮች ይኖሩ የነበሩበትን ቀዬ በመያዝና በማስተዳደር እንዳይመለሱ በመከልከል ክስ የቀረበበት ደግሞ የአማራ ክልላዊ መንግስት ሆኗል። የአማራ ክልል መንግስት ይህንን ድርጊት በመፈጸሙ ተፈናቃዮቹ በከፍተኛ ስቃይና ሰቆቃ ውስጥ ለአመታት እንዲቀጥሉ ሆኗል ሲል ቅድሚያ ለሰብአዊ መብቶች ኢትዮጵያ በክስ ሰነዱ ላይ አመልክቷል። የትግራይ ክልል ጊዜያዊ አስተዳደርም ከነዚህ ተፈናቃዮች ጋር በተገናኘ ተከሷል። የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነትን መሰረት በማድረግ ከሚኒስቴሮች ምክር ቤት እና ከሰላም ሚኒስቴር ጋር ንግግርና
ጥረት በማድረግ ተፈናቃዮቹ እንዲመለሱ መስራት ይገባዋል እንደነበር በክስ ማመልከቻው ላይ የተጠቀሰ ሲሆን ነገር ግን ጊዜያዊ አስተዳደሩ የራሱን ፖለቲካዊ ጉዳይ በማስቀደም ኃላፊነቱን እንዳልተወጣ በክሱ ላይ ውንጀላ ቀርቦበታል። በአምስተኛ ተከሳሽነት የተጠቀሰው የኦሮሚያ ክልል መንግስት የተከሰሰው ማንኛውም ኢትዮጵያዊ በመረጠው የሀገሪቱ አካባቢ የመኖር መብት እንዳለው የሚደነግገውን የህገ መንግስቱን አንቀጽ 32 ጥሷል በሚል ሲሆን የክልሉ መንግስት ተፈናቃዮች ወደ ቀያቸው እንዲመለሱ ማመቻቸት ሲገባው ኃላፊነቱን አለመወጣቱን በክሱ ላይ ተገልጿል። የሰብአዊ መብት ተቋሙ ክሱን ከሚመለከተው ፍርድ ቤት የተፈናቃዮችን መብት የሚያስጠብቅ ውሳኔ እንደሚጠብቅ አስታውቋል። በዚህ መሰረት ከምዕራብ ትግራይ የተፈናቀሉ ተፈናቃዮች ደህንነታቸው ተጠብቆ ወደ መኖሪያ አካባቢያቸው እንዲመለሱ የሚኒስቴሮች ምክር ቤት፣ የሰላም ሚኒስቴር፣ የአማራና የትግራይ ክልል መንግስታት አስፈላጊውን እርምጃ እንዲወስዱ ፍርድ ቤቱ ትዕዛዝ እንዲሰጥ ጥያቄ አቅርበዋል። ይህ በእንዲህ እንዳለ ህወሓት ተፈናቃዮችን በማስገደድ ወራዊ የፓርቲ መዋጮ እየጠየቀ መሆኑ ተሰምቷል። በሌላ በኩል ሌተናል ጄኔራል ታደሰ ወረደ ወገናቸውን ለመታደግ ርብርብ እያደረጉ ያሉ አካላትን በማመስገን አስቸኳይ ዘላቂ መፍትሄ እንዲፈለግ ጠየቁ። ህወሓት ተፈናቃዮችን በማስገደድ ወራዊ የፓርቲ መዋጮ እየጠየቀ ነው። በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ውንጀላም የቀረበበት ሲሆን ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰምቷል። ህዝባዊ ወያኔ ሓርነት ትግራይ ከተፈናቃዮች ሳይቀር በማስገደድ ወራዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንደ ስላሴ ሽራ የተፈናቃዮች ማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩ የ6 ልጆች አባት ተፈናቃይ በህወሓት ፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ብሏል። ፓርቲው አባትየው እኔ ፓርቲ አባል አይደለሁም፣ በሆነም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጿል። የፓርቲ አባል አይደለሁም፣ ወርሃዊ መዋጮ አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ፓርቲው አስታውቋል። ሳልሳይ ወያነ ትግራይ በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲል አሳስቧል። በሌላ በኩል ሌተናል ጄኔራል ታደሰ ወረደ ወገናቸውን ለመታደግ ርብርብ እያደረጉ ያሉ አካላትን በማመስገን አስቸኳይ ዘላቂ መፍትሄ እንዲፈለግ ጠየቁ። በትግራይ ክልል በህጻጽ የስደተኞች ካምፕ ውስጥ በተፈናቃይ ወገኖች ላይ እየደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ መግለጫ ሰጥተዋል። ፕሬዚዳንቱ በቅርቡ በህጻጽ መጠለያ ካምፕ ያለውን አስከፊ ሁኔታ የሚያሳይ ምስል ለህዝብ ይፋ ያደረጉ ወጣቶችን በማመስገን ጀምረዋል። ጄኔራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገናቸውን ለመታደግ እያደረጉ ያለውን የርብርብ ተግባር በራሳቸውና በክልሉ መንግስት ስም አድንቀዋል። ይህ የተቀደሰ ተግባር ተዳክሞ የቆየው የጋራ እሴትን በማጠናቀር ረገድ ትልቅ ሚና እንዳለውም ገልጸዋል። ፕሬዚዳንቱ ችግሩ በህጻጽ መጠለያ ብቻ የተገደበ አይደለም ያሉ ሲሆን በተመሳሳይ ሁኔታ ላይ የሚገኙ ከ145 በላይ መጠለያ ጣቢያዎች በመላ ክልሉ ይገኛሉ ሲል ገልጸዋል። በእነዚህ ጣቢያዎች ያሉ በመቶ ሺህ የሚቆጠሩ ወገኖች በአስቸኳይ የረሃብ አደጋ ላይ ናቸው ብለዋል። የፌዴራል መንግስት፣ የክልል መንግስታትና መላው ኢትዮጵያ ህዝብ ተፈናቃዮችን ከሞት የመታደግ ሰብአዊ ግዴታ እንዳለባቸው ያሳሰቡት ጄኔራል ታደሰ ለችግሩ ዘላቂ መፍትሄ እንዲበጅለት ጠይቀዋል። ተፈናቃዮቹ ደህንነታቸውን ተጠብቆ ወደ ቀያቸው እንዲመለሱ ማድረግ እንደሚገባ የተናገሩት ታደሰ የፌዴራል መንግስት ለጉዳዩ ልዩ ትኩረት ሰጥቶ የመልሶ ማቋቋም ስራውን እንዲያፋጥንና ተፈናቃዮችን ወደ ቦታቸው በመመለስ እንዲቋቋሙ ማድረግ ለዚህ ችግር ብቸኛው ዘላቂ መፍትሄ ነው ሲሉ አሳስበዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።